በአክሱም ከተማ አቅራቢያ የነበረው ታሪካዊ የዱራ መስጂድና የደረሰበት ጥቃት። በጣሊያን ወረራ ወቅት የኢጣሊያ መንግስት የሙስሊሙን ማህበረሰብ ድጋፍ ለማግኘት ሲል ከአክሱም ከተማ በ3 ኪሎ ሜትር ርቀት ላይ በምትገኘውና ሙስሊሞች በብዛት በሚኖሩባት የዱራ ከተማ መስጂድ እንዲገነቡ ፍቃድ ሰጥቶ ነበር። በዚህች አነስተኛ ከተማ በአንጻራዊነት ሙስሊሞች የሚበዙ ሲሆን የጣሊያን መንግስት በሰጠው ፍቃድ መሰረት የዱራ መስጂድን ገንብተው የአምልኮ ተግባራቸውን መፈጸም ቻሉ። በወቅቱ ሀገሪቱን ሲያስተዳድር የነበረው የአጼ ኃይለ ሥላሴ ንጉሳዊ መንግስት ያልሰጣቸውን የአምልኮ ነጻነት መብት በጣሊያን መንግስት ያገኙት ሙስሊሞች በአክሱም ከተማና አካባቢዋ አንጻራዊ ነጻነትንና የዜግነት እኩልነትን አገኙ። በዚህ ጊዜ በአካባቢው መስጂድ መሰራቱን የተቃወሙና የሙስሊሞችን የአምልኮት ነጻነት መከበሩን ያልፈለጉ አካላት የዱራ መስጂድን በሌሊት በመምጣት ማፍረሳቸው ይነገራል። የደርግ መንግስት መምጣትና የሃይማኖቶች እኩልነት ፖሊሲው በአክሱም ከተማና አካባቢዋ ሙስሊሙ ማህበረሰብ መስጂድ ቀርቶ የመኖሪያ ቤትና መሬት እንዳይኖረው ሲተገበር የቆየው ስውር ስርዓት በሶሻሊስት መሩ የደርግ መንግስት ፖሊሲ ተገረሰሰ። የደርግ ስርዓት የሃይማኖቶች እኩልነት በማወጅ ሙስሊሞች በአክሱም የመኖሪያ ቤትና የመስሪያ ቦታዎችን በእኩልነት እንደ ማንኛውም ዜጋ ሊያገኙ እንደሚገባ መመሪያ በማውጣት ሙስሊሞች በ30 ብር ክፍያ በአክሱም የመኖሪያና የመስሪያ ቦታ እንዲመሩ ማስደረጉ ይገለጻል። የዱራ መስጂድ መፍረስና የመልሶ ግንባታ ጥሪ። የአክሱም ሙስሊሞች በባዕድ ሀገር መንግስት የተሰጣቸው የአምልኮ ቤት በሌሊት መፍረሱን ተከትሎ በ1990 ዓመተ ልደት በወቅቱ ለነበረው ለኢህአዴግ መንግስት፣ ለወረዳው አስተዳደር፣ ለዞኑ፣ ለክልሉ መንግስትና ለሚመለከታቸው አካላት መስጂዱን መልሶ ለመገንባት ጥያቄ ያቀረቡ። በተዋረድ ለሚገኙ የክልሉ መንግስት ቢሮዎች አቤቱታ ያቀረቡት የአክሱም ሙስሊሞች ምንም እንኳን በቀድሞ የክልሉ ፕሬዝዳንት አቶ ጸጋይ በርሄና የዞኑ አስተዳዳሪ ጽጌ በየነ መስጂዱ እንዲገነባ ደብዳቤ ቢጻፍም በአካባቢው በሚገኙ ኢስላም ጠል አካላት ግንባታው እንዳይከናወን ተደረገ። በእምነት ተቋማት የሚደረገው የጥላቻ ቅስቀሳና የቀጠለው የሂጃብ እገዳ። የአክሱም ከተማ ሙስሊሞች ለዘመናት የመስገጃና የመቀበሪያ ቦታ ተከልክለው የቆዩ ሲሆን ባሳለፍነው ሚያዝያ 2 2018 ዓመተ ልደት በግለሰቦች ቤት ተከራይተው የጁማ ሶላታቸውን በሚሰግዱበት ወቅት በጸጥታ አካላት ለድብደባና ለእስር መዳረጋቸው ይታወሳል። ለዚህ ጥቃት መነሻ የሆነውና ቀደም ሲል በንቡረ እድ ጎደፋ የተደረገው ቅስቀሳ ሲሆን እስከ ግንቦት 7 ድረስ በአክሱም አላሁ አክበር የሚል ድምፅን መስማት ስለማንፈልግ የአክሱም ከንቲባ ያስቆምልን የሚሉና ሂጃብ መከልከል አለበት የሚለው የንቡረ እድና መሰል የሃይማኖት አባቶች የጥላቻ ቅስቀሳ ለጥቃቱ መንስኤ መሆናቸው ተነግሯል። የአክሱም ሙስሊሞች በጣሊያን ወረራ ወቅት የገነቡት የዱራ መስጂድ በኢስላም ጠል አካላት ከፈረሰ ከ30 ዓመታት በላይ የሆነው ሲሆን የከተማዋ ሙስሊሞች ህገ መንግስቱ የሚያስቀምጠውን የእምነት ነጻነት በመጣስ የመስጂድ የመቃብርና የሂጃብ እገዳዎች አሁንም እንደቀጠሉባቸው መሆኑ ተመላክቷል። የአክሱም ሙስሊሞች ጁምዓ ሳይሰግዱ ቀሩ። በቤታቸው ዙሁርን ለመስገድም ተገደዋል። ዛሬ ሚያዝያ 16 ቀን 2018 ዓመተ ልደት በመላው ዓለምና በመላው ሀገሪቱ የሚገኙ ሙስሊሞች በደመቁና ትላልቅ ሚናራ ባሏቸው መስጊዶች የጁምዓ ሶላትን በድምቀት ሰግደዋል። የአክሱም ከተማ ሙስሊሞች ግን ለዚህ አልታደሉም። ለዘመናት ትላልቅ ሚናራ ያላቸው መስጊዶች እንዲኖራቸው ባይታደሉም ሹቅ መስጊድ ብለው በሚጠሩት ሚናራ የሌለው የሰፈር መስጊድ እንደ ወጉ አንጥፈው ይሰግዱ ነበር። ዛሬ ግን ለዚያም አልታደሉም። በምስሉ የምታዩት ፎቶ ዛሬ ጁምዓ ሚያዝያ 16 2018 ወይንም አፕሪል 24 2026 የተነሳ ነው። ቦታው አክሱም ከተማ ሹቅ መስጊድ አካባቢ ሲሆን ስፍራው መስጊድ አልባዎቹ የአክሱም ሙስሊሞች እንደ መስጊድ ሲጠቀሙበት የነበረ ነው። ባለፈው ሚያዝያ 12 ቀን በአክሱም ከተማ የጸጥታ አመራሮችና የሃይማኖት አባቶች ባደረጉት ዝግ ስብሰባ ህገ መንግስታዊ መብቶችን የሚገረስስ አፋኝ መመሪያ በሙስሊሙ ተወካዮች ላይ በግዳጅ ተጭኗል። በትምህርት ቤቶች ሂጃብን፣ በመስጊዶች አዛንን እንዲሁም በታሪካዊ የሹቅ አካባቢ የጁማ ሶላትን ክልክል አድርገዋል። ይሄው ዛሬ ሚያዝያ 16 ቀን ይህ አፋኝ ውሳኔ በተግባር ተተርጉሞ ውሏል። የአክሱም ሙስሊሞች ጁማ ሶላታቸውን ሳይሰግዱ መቅረታቸው ሳያንስ ከቤታቸው ሁነው ዙሁርንም ለመስገድ እየተዋከቡ ይገኛሉ። በ21ኛው ክፍለ ዘመን በገዛ ሀገራቸው የሃይማኖት ነጻነታቸውም እንዲሁ ተቆልፎባቸው ይገኛል። ሳውዲ አረቢያ በሶሪያና ዮርዳኖስ በኩል ወደ ቱርክ የሚዘልቅ የባቡር መስመር ለመዘርጋት አቅዳለች። የሳውዲ አረቢያ የትራንስፖርት ሚኒስቴር ሳሊህ አልጃሰር ሀገሪቱን ከቱርክ ጋር በዮርዳኖስና በሶሪያ በኩል የሚያገናኘው የባቡር ሀዲድ
በዚህ ዓመት መጨረሻ ላይ ጥናቱ እንደሚጠናቀቅ አስታውቋል። ይህ ፕሮጀክት የቀጠናውን የንግድ ልውውጥ ለማሳደግና ዘላቂ የየብስ ትራንስፖርት አውታር ለመዘርጋት ያለመ መሆኑም ተመላክቷል። ፕሮጀክቱ ከ1908 ዓመተ ልደት ጀምሮ የነበረውን ታሪካዊ መስመር ያድሳል ተብሎ የሚጠበቅ ሲሆን በወቅቱ የነበረው የባቡር ሀዲድ ከደማስቆ ወደ ደቡብ እስከ መዲና ድረስ ሲዘልቅ ቅርንጫፎቹም እስከ አሌፖ፣ ቱርክና ቤሩት ይደርሱ ነበር። ይህ የባቡር ሀዲድ መረብ በአንደኛው የዓለም ጦርነት ወቅት ከፍተኛ ጉዳት ደርሶበት ነበር። የሆርሙዝ ዳርቻ መዘጋት ዓለም አቀፍ የአቅርቦት ሰንሰለቶችን ያናጋ በመሆኑ የባህር ላይ ትራንስፖርት ከተስተጓጎለ ወዲህ ፕሮጀክቱ አዲስ አስቸኳይ መፍትሄ ያስገኛል ተብሎ ይጠበቃል። የእስራኤል ወታደሮች በደቡባዊ ሊባኖስ መጠነ ሰፊ የንብረት ዘረፋ እየፈጸሙ መሆኑ ተገለጸ። የእስራኤል መደበኛና ተጠባባቂ ወታደሮች በደቡባዊ ሊባኖስ በሚገኙ የሲቪል መኖሪያ ቤቶችና የንግድ ተቋማት ላይ መጠነ ሰፊ ዘረፋ እያካሄዱ መሆናቸውን ሃሪቲስ የተሰኘው የእስራኤል ጋዜጣ ከራሳቸው ከወታደሮቹ ያገኘው ቀጥተኛ ምስክርነት ዋቢ በማድረግ አጋልጧል። ቴሌቪዥኖችን፣ ሞተር ሳይክሎችን፣ ሶፋዎችን፣ ምንጣፎችን፣ ስዕሎችንና ሌሎችም ውድ ዕቃዎችን ጨምሮ የተዘረፉ ንብረቶችን ምንም አይነት መሸሸግ ሳይደረግባቸው በግልጽ በወታደራዊ ተሽከርካሪዎች ላይ እየተጫኑ መሆኑ ተነግሯል። ወታደራዊ አዛዦች የዘረፋውን መጠን ቢያውቁም አይተው እንዳላዩ የሚያልፉ ሲሆን ዘረፋውን ለመግታት ታስበው የነበሩ ወታደራዊ ኬላዎችም በጸጥታ አካላት እንዲነሱ ተደርጓል። አንድ ወታደር ድርጊቱን ሲያጸድቅ በወስደው ምን ችግር አለው፣ ለማንኛውም መውደሙ አይቀርም ማለቱ ተገልጿል። እነዚህ እጅግ አሳፋሪ የሆኑ ምስክርነቶች በስፍራው ከሚገኙት ከራሳቸው ከእስራኤል ወታደሮች የተገኙ ሲሆን ይህም በስፍራው በሚደረገው ወታደራዊ ዘመቻ ወቅት ወታደሮቹ ያለምንም ተጠያቂነት የፈለጉትን እያደረጉ መሆኑን በግልጽ የሚያሳይ መሆኑም ተመላክቷል። እስራኤል ሰው ሰራሽ እጅና እግር ወደ ጋዛ እንዳይገባ ማገዷን ተከትሎ በሺዎች የሚቆጠሩ አካል ጉዳተኞች የሕክምና ቀውስ ገጠማቸው። እስራኤል በጋዛ ሰርጥ በከፈተችው የዘር ማጥፋት ዘመቻ ከ5000 እስከ 6000 የሚደርሱ ሰዎች የአካል ጉዳት ደርሶባቸዋል። በዩናይትድ ኪንግደም መቀመጫውን ያደረገው ሂዩማኒ ኤንድ ኢንክሉዥን የተሰኘው የሰብአዊ ድርጅት ባወጣው ሪፖርት መሰረት እነዚህ ግለሰቦች ለሕክምናና ለተሃድሶ አገልግሎት በርካታ መሰናክሎች ገጥሟቸዋል። ድርጅቱ በጦርነቱ በጋዛ የሰው ሰራሽ እጅና እግር መሳሪያዎችና የተሃድሶ አገልግሎቶች ከፍተኛ ጥረት እንዳጋጠመ አስጠንቅቋል። የእስራኤል ጥቃት እጅግ በከፍተኛ በነበረበት ወቅት በቀን እስከ 10 የሚደርሱ ህጻናት የአንድ ወይም የሁለቱም እግሮቻቸው መቆረጥ አጋጥሟቸው እንደነበር ሪፖርቱ ያሳያል። ከጥር 2025 ወዲህ የድርጅቱ የጋዛ ቡድን 293 የአካል ጉዳት ጉዳዮችን መዝግቦ የተመለከተ ቢሆንም ከእነዚህ ውስጥ የሰው ሰራሽ እጅና እግር ተከላ ወይም አገልግሎት ማግኘት የቻሉት 118 ሰዎች ብቻ ናቸው። ድርጅቱ እንደሚለው ከየካቲት 2025 ጀምሮ እስራኤል የሰው ሰራሽ እጅና እግር መሳሪያዎችን ጨምሮ አስፈላጊ የሰብአዊ እርዳታዎች ወደ ጋዛ እንዳይገቡ እገዳ ጥላለች። በአሁኑ ወቅት በጋዛ ግዛት ውስጥ የሚገኙ 9 ባለሙያዎች ብቻ ናቸው። ይህም ካለው ከፍተኛ ፍላጎት አንጻር እጅግ አነስተኛ ቁጥር መሆኑን ድርጅቱ ይገልጻል። ሂዩማኒቲ ኤንድ ኢንክሉዥን ፈጣን እርምጃ ካልተወሰደ የአካል ጉዳተኞች ቁጥር እየጨመረ እንደሚሄድ በመግለጽ አስጠንቅቋል። ፓኪስታን የተሳካ የክሩዝ ሚሳኤል ሙከራ አደረገች። ፓኪስታን ታይመር ኤር የተሰኘ ክሩዝ ሚሳኤል በተሳካ መንገድ መሞከሯ ተነገረ። ኢስላማባድ የሞከረችው ክሩዝ ሚሳኤል የጦር መርከቦች ላይ ከረጅም ርቀት ለማነጣጠር የተነደፈ የላቀ ጸረ መርከቦች መሳሪያ መሆኑ የተገለጸ ሲሆን የባህር ላይ ደህንነቷን የሚያስጠብቅ እንደሆነም ተገልጿል። መሳሪያው የተሻለ የባህር ላይ ጥቃት የማከናወን አቅም የያዘ መሆኑም ተገልጿል። የፓኪስታን ባህር ኃይል ያስወነጨፈው ታይሙር ክሩዝ ሚሳኤል በባህር ላይ የተመሰረቱ ስጋቶችን የመለየት የመሳተፍና ስጋቶችን የማስወገድ አቅሙ ከፍተኛ መሆኑ መነገሩን አናዶሉ ዘግቧል። የክሩዝ ሚሳኤሉ የተሳካ ሙከራ የፓኪስታንን የመከላከያ አቅም የሚያሳድግ ሲሆን ይህ ወታደራዊ እድገት የሀገሪቱን የውሃ ላይ ደህንነት የሚያረጋግጥ ነው ተብሏል። የፓኪስታን የፖለቲካና ወታደራዊ አመራሮች በክሩዝ ሚሳኤሉ ስራ ላይ የተሳተፉ ሳይንቲስቶችና መሐንዲሶችን አድንቀው ውጤቱ ሀገር በቀል የመከላከያ ስርዓት ለሀገሪቱ ቁልፍ አቅም መሆኑን ገልጸዋል።